በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም መጋቢት 2 በዚች ቀን የኒቅዮስ ኤጲስቆጶስ አባ መከራዊ በሰማዕትነት ሞተ። ይህም አባት በግብጽ በደቡብ ከምትገኝ ከስሙናይ ከታላላቆቿ ወገን ነው። ለኒቆኒዮስ ከተማ ኤጲስቆጶስነት ተሾመ። የስደትና የመከራ ወራት በዚያ በሆነ ጊዜም ስሙ ዮፋንስ የሚባል መኮንን ወደዚያች ሀገር ከንጉሱ ርቆ መጣ። የክርስቲያን ወገኖችን ያሰቃይ ዘንድ ጀመረ። የዚህም የቅዱሱ ኤጲስቆጶስ አባ መከራዊን ዜና ሰምቶ ወደ እርሱ ያመጡት ዘንድ ወታደሮቹን ላከ። እርሱም ወደ መኮንኑ ከመሄዱ በፊት ወደ ቅዱስ መሰዊያው ገባ። እጆችንም ዘርግቶ ጸለየ። የንዋየ ቅድሳቱንና የመቀደሻውን ልብሶችን በመቅደሱ ውስጥ አኖረ። ከዛ በኋላ የቤተ ክርስቲያኑን ይጠብቁ ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ ፈጽሞ ማለደ። በላያችሁ የፀሐይ ብርሃን ይወጣ ዘንድ ያልተዋችሁ የጽዮን ልጅ የደጆች ሆይ ለእግዚአብሔር ቤት ማገልገያ የሆነ ንዋየ ቅድሳትን ጠብቁ እያለ ታላቅ ለቅሶም በማልቀስ ጮኸ። ከዚያ በኋላ ከንጉሱ መልእክተኞች ጋር ወጥቶ ሄደ። ወደ መኮንኑም ቀረበ። ስለ ስሙና ስለ አገሩ ስም ስለ ስራውም ጠየቀው። የኒቅዮስ ከተማ ኤጲስቆጶስ እንደሆነም ባወቀ ጊዜ እንዲገርፉትና እንዲያጎሳቁሉት ብርና እርሳስና ቀልጠው በአፉ እንዲጨምሩ አዘዘ። እግዚአብሔርም የሚያጸናውና የሚያስታግሰው ሆነ። ያለ ጉዳትን በጤንነት መልሶ ያስነሳው ነበር። ከዛ በኋላ ወደ እስክንድርያ ገዥ ወደ ሄሬኔሚኒዮስ ሰደደው። እርሱም ቅዱስ አባ መከራዊን እንዲያስሩት አዘዘ። እግዚአብሔር በእጆቹ ብዙዎች ድንቆች ታምራቱን አደረገ። ከታምራቱም አንዱ ለአቅፋስ ከተማ ሹም ለሆነ ለዩልዮስ ስሙ አውካሪስጦስ የሚባል እጆቹና እግሮቹ ሽባ የሆነ ልጅ ነበረው። አባ መከራዊም በላዩ ጸለየ፣ ከደዌውም አዳነው። ከዛ በኋላ በዩልዮስ ቤት ቀድሶ ላማንያን ስጋውና ደሙን አቀበላቸው። ስለ ስጋውም እንዲያስብና ገድሉንም እንዲጽፍለት ከዩልዮስ ጋር ስምምነት አደረገ። መኮንኑም ሄርሜኒዮስ አባ መከራዊ ስላደረጋቸው አስደናቂ ታምራትን በሰማ ጊዜ በተለያዩ ስቃዮች ያሰቃዩት ዘንድ አዘዘ። ሕዋሳቶቹን እስቲቆራረጡ በመንኮራኩሮች ውስጥ አስገብተው አሰቃዩት። ለነጣቂዎች አንበሶች ጣሉት፣ በባህርም አመሰጠሙት፣ በእሳት ምድጃ ውስጥም ጨመሩት። ቅዱስ አባ መከራዊም በስቃዩ ሁሉ በክብር ባለቤት በጌታ በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። ጌታም ያለ ጉዳት መልሶ በጤንነት ያስነሳው ነበር። እመቤታችን የድንግል ማርያም ቤተክርስቲያን የምታገለግል አንዲት ድንግል እህትም ነበረችው። ሁለት ወንድሞች ነበሩት። አንደኛው ስም ዮሐንስ፣ የሁለተኛው ይስሐቅ ይባላል። በእስር ቤትም ሳለ ወደ እርሱ መጡ። አንተ ስለ አባታችን ፋንታ አባት ሁነን ነበር። አሁን እነሆ የሙታን ልጆች እንሆን ዘንድ ትተኸን ትሄዳለህ እያሉ በፊቱ አለቀሱ። እርሱም አጽናንቶ ወደ ቤታቸው አሰናበታቸው። ዩልዮስም የዚህን ሽማግሌ ሞት በጽሑፍን እዘዝ ከእርሱ ታርፍ አለ ብሎ መኮንኑ መከረው። ቃሉም ተቀብሎ ራሱን በሰይፍ እንዲቆርጠው አዘዘ። በመንግስተ ሰማያትም የሰማዕትነት አክሊል ተቀናጀ። ዩልዮስም የቅዱስ አባ መከራዊን ስጋ ወስዶ በከበሩ በወርቅ ልብሶች ገነዘው። በደረቱም ላይ የወርቅ መስቀል አደረገ። ወደ አገሩ ወደ ኒቅዮስም አገልጋዮቹ ጋር ያሰደደው። መልካም ነፋስም ሆኖላቸው መርከቢቱን ፈጥና ሄደች። በከተማዋም በር አንጻር ደርሳ ቆመች። ቀዛፊዎችም ሊያንቀሳቅሷት ፈልገው ነበር፣ ግን አልተቻላቸውም። አብዝተውም በደከሙ ጊዜ ስጋውን በውስጡ እንዲያኖሩ እግዚአብሔር የፈቀደ ቦታ ይህ ነው የሚል ቃል ከበድኑ ወጣ። ይህንንም ለሀገሩ ሰዎች ነገሯቸው። የሰሌንም ዝንጣፊ የያዙ ወደ እርሱ መጡ። በሀገራቸውም ውስጥ እርሱ በመረጣት ቦታ እስከ አኖሩት ድረስ በታላቅ ክብር ተሸክሞ ወሰዱት። መላ ሕይወቱ ዘመኑ 131 ሆነ። መጻሕፍትን እስከ አስተማረ ድረስ 8 ዓመት፣ በዲቁና ሹመት 24 ዓመት፣ ከዛም ቅስና ተሾመ። በቅስና አገልግሎት 30 ዓመት ኖረ። ከዚያ በኋላ ኤጲስቆጶስ ሆኖ ተሾመ። በዚህ 69 ዓመት ኖረ። መልካም ተጋድሎውን ፈጸመ። የሕይወት አክሊልንም ከክብር ባለቤት ከጌታ ከኢየሱስ ክርስቶስ ዘንድ ተቀበረ። ጸሎቱ በረከቱ ከኛ ጋር ለዘላለሙ ይኖር አሜን።
ዳግመኛም በዚች ቀን የሮሃ አገር የሆነ የተሰወረውን የሚያይ የቅዱስ ጎርጎርዮስ አረፈ። ይህም ቅዱስ ሰው አስቀድሞ አመፀኛና ሀጥ ነበረ። ከዚያ በኋላ ከአመፁ ወደ እግዚአብሔር በንስሐ ተመልሶ መነኮሰ። የጻድቃንም ማደሪያና ብዙ ዋጋቸውን የኃጥአንም ኩነኔና የእርሱን የሆነ ስቃያቸውን እግዚአብሔር እስካሳየው ድረስ ብዙ ተጋደለ። እግዚአብሔርን በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዕዳይቱን አነስተኛ መባ እንደተቀበለው ለጊዜ የሚያገለግሉን ኃይላዊ መላእክት እያሳሰቡ ችግር ጊዜ ማቅረብ ምስጋና ተቀበልን። አንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማራ። ኢየሱስ ክርስቶስ በአንድነት ይማራ። ኢየሱስ ክርስቶስ በአንድነት ይማራ ለዘላለሙ አሜን።